ሰላምና ጤና በያላችሁበት ይድረሳችሁ ውድን የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በዕለተ ረቡዕ የምሳ ሰዓት የስፖርት የመረጃ ሰዓታችን በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን፣ ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረሰን ቆይታን እናደርጋለን። በተለይ ደግሞ ከዝውውር ጉዳዮች ጋር አያይዘን ሰፊ ፕሮግራሞችን ወደ እናንተ የምናደርስ ነው የሚሆነው። ትልልቆቹን ክለቦች አርሰናል፣ ማንቸስተር ዩናይትድ፣ ቸልሲ፣ ሊቨርፑል፣ ማንቸስተር ሲቲ፣ ሪያል ማድሪድንም ባርሴሎናንም ጨምሮ ሌሎችም የአውሮፓ ታላላቅ ክለቦችን የተመለከቱ የዝውውር ጉዳዮችን እያነሳን ቆይታን እናደርጋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ከኛ ጋር ቆይታን እንድታደርጉ ነው በአክብሮት የምጋብዘው። ከመሸጋገሪያ በኋላ ተመልሰን ስንመጣም በቀጥታ ወደ ዛሬ ፕሮግራማችን የምናመራ ይሆናል። አብራችሁኝ ቆዩ። አርሰናል ለአዲስ አጥቂ ዝውውር ከፍተኛ ገንዘብ ለማውጣት አቅዷል። አርሰናል የካይ ሃቨርትዝ የረጅም ጊዜ ጤንነትና ብቃት አሳሳቢ እየሆነበት መምጣቱን ተከትሎ በቀጣይ የዝውውር መስኮት በአጥቂ መስመሩ ላይ ትልቅ ኢንቨስትመንትን ለማድረግ እየተገፋፋ መሆኑ ነው የተገለጸው። እንደ ዴይሊ ሜል ዘገባ ከሆነ ካይ ሃቨርትዝ ከውድድር ዘመኑ መጀመሪያ ጀምሮ ሲያሰቃየው የነበረው የጉልበት ጉዳት ምክንያት አሁንም እየተቸገረ ነው። ክለቡ ተጫዋቹን ለረጅም ጊዜ እንደ ዋና አጥቂ ለመጠቀም ስጋት ስላደረበት አሁን ላይ የሚተካው ተጫዋች መፈለግም ሊኖርበት ይችላል። ቪክተር ዮኬሬሽ በክረምቱ ከፍተኛ ተስፋ ቢመጣም በኤምሬትስ ስቴዲየም ግን እስካሁን የሚጠበቀውን ያክል ብቃትን ማሳየት አልቻለም። ጋብሪኤል ሄሱስ ከረጅም ጊዜ ጉዳት አሁን ላይ የተመለሰ ቢሆንም በቋሚነት ጎል የማስቆጠር ብቃቱ ግን አጠራጣሪ ነው። አርሰናል እንደ ዴክላን ራይስ ዝውውር ሁሉ በአጥቂ መስመሩ ላይም ሪከርድ ሰባሪ ዝውውርን መፈጸም ይኖርበታል ተብሎ ነው የሚነገረው። በዚህ ረገድ በአትሌቲኮ ማድሪድ ድንቅ ብቃትን እያሳየ የሚገኘው ሁሊያን አልቫሬስ ለክለቡ ደጋፊዎች የመጀመሪያ ምርጫ ሆኗል። ሁሊያን አልቫሬዝ በቅርብ ዓመታት ያስመዘገበው የጎል ብቃት ካሁኑ የአርሰናል አጥቂዎች በእጅጉ የተሻለ ነው። ምንም እንኳን ዋጋው እጅግ ውድ ቢሆንም በገበያው ላይ እንደ ኤርሊንግ ሃላንድና ሃሪ ኬን ያሉ አጥቂዎች የማይገኙ በመሆናቸው ሁሊያን አልቫሬዝ ትክክለኛው አማራጭ ሊሆን እንደሚችል ነው ግምቶች በትልቁ የወጡት። አርሰናል በ2026 ክረምትም ይህንን ከፍተኛ የተጫዋችም የሚያስፈረም ከሆነ ከዋንጫ ፉክክር የመራጥ ስጋት እንደሌለበትና በትልቁ ዋንጫዎችን ለማሸነፍም የሚችል አይነት ቡድን መገንባት እንደሚችል ነው መረጃዎቹ የሚጠቁሙት። ቸልሲ ለማንቸስተር ዩናይትዱ ተከላካይ ያልተጠበቀ የዝውውር እቅድ እንዳለው ነው የተነገረው። የ32 ዓመቱ የማንቸስተር ዩናይትድ ተከላካይ የሆነው ሃሪ ማጓየር በዘንድሮው የውድድር ዘመን መጨረሻ ኮንትራክቱ ስለሚጠናቀቅ በነፃ ዝውውር ወይም ፍሪ ትራንስፈር ክለቡን እንደሚለቅ በሰፊው ይጠበቃል። ተጫዋቹን ከሚፈልጉት እንደ ዌስትሃም ዩናይትድ፣ ኤቨርተን፣ ቦርንመስ ካሉ ክለቦች በተጨማሪ የቸልሲ ስም መነሳቱ ብዙዎችን አስገርሟል። ቸልሲ በአሁኑ ወቅት በአብዛኛው በወጣት ተጫዋቾች ላይ ትኩረት አድርጎ እየተገነባ ቢሆንም በመከላከል ክፍሉ ላይ ግን እንደ ቲያጎ ሲልቫ ያለ ልምድ ያለው መሪ እንደሚጎድለው የክለቡ አመራሮች ግን ያምናሉ። ቲያጎ ሲልቫ ክለቡን ከለቀቀ በኋላ ቸልሲ የመከላከል ክፍሉን የሚያረጋጋና ወጣቶችን የሚመራ ተጫዋችን በማጣቱ ማጓየር በነፃ በማምጣት ይህንን ክፍተት ለመሙላት ነው ያሰበው። ማጓየር በነፃ ዝውውር የሚገኝ መሆኑና በፕሪሚየር ሊጉ ያለው ከፍተኛ ልምድም ለቸልሲ አዋጭ አማራጭ ያደርገዋል። ተጫዋቹ በእንግሊዝ ካሉት ፈላጊዎቹ በተጨማሪ ወደ ውጭ ሀገራት ማምራት ቢፈልግም እንደ ናፖሊና ሮማ ያሉ የጣሊያን ክለቦችም ፍላጎት እንዳላቸው ነው የሚነገረው። ምንም እንኳን በቅርቡ በዩናይትድ ቤት ብቃቱ እየተሻሻለ ቢመጣም በክረምቱ ክለቡን መልቀቁ ግን የማይቀር እውነታ ነው የሚመስለው። አርነ ስሎት ስለ ሊቨርፑል የጥር የዝውውር መስኮት እቅድ ተናግረዋል። የሊቨርፑል አሰልጣኝ አርነ ስሎት በጥር ተጫዋቾች የዝውውር መስኮት ክለቡ አዳዲስ ተጫዋቾችን የማስፈረም እድሉ እጅግ ጠባብ መሆኑን የተናገሩት በጋዜጣዊ መግለጫ ወቅትም ሊቨርፑል የጥር ወርን ያለ አዲስ ፈራሚ ያጠናቅቃል ወይ ተብለው ሲጠየቁ ለቀረበላቸው ጥያቄም አዎ የምንጠብቀው ያንን ነው ሲሉ ነው ምላሻቸውን የሰጡት። ሊቨርፑል በክረምቱ የዝውውር መስኮት እንደ አሌክዛንደር ኢሳክ፣ ሁጎ ኤኪቲኬ፣ ፍሎሪያን ቬርትስ፣ ጀረሚ ፍሪምፖንግ እና ሜሎስ ኪርኬዝ ያሉ ተጫዋቾችን ለማስፈረም ከፍተኛ ገንዘቦችን አውጥተዋል። አሁን ላይ የአሰልጣኙ ዋነኛ ትኩረት አዳዲስ ተጫዋቾችን ማስገባት ሳይሆን በክረምት የገቡትን ተጫዋቾች ከቡድኑ ጋር በደንብ እንዲዋሃዱና በውድድር ዘመኑ ሁለተኛው አጋማሽ የተሻለ ውጤት እንዲያስመዘግቡ ማድረግ ነው።
ክለቡ በጥር ወር የመግዛት ይልቅ የኮንትራት ዘመናቸው ሊያልቅ የተቃረቡትን እንደ ኢብራሂማ ኮናቴ ያሉ ተጫዋቾችን የወደፊት እጣ ፈንታ መወሰን ላይ ትኩረት ሊያደርግ ይችላል። በጥር ወር ጥራት ያላቸው ተጫዋቾችን ማግኘት አስቸጋሪ በመሆኑና ክለቡ ወዲያውኑ ደግሞ በክረምቱ ስብስቡን ለማጠናከርም እስከ ቀጣዩ ክረምት ድረስም በትዕግስት መጠበቁ የተሻለ ስትራቴጂ እንደሆነ ታምኖበታል። የሙሐመድ ሳላህና ሌሎችም ቁልፍ ተጫዋቾች ወቅታዊ ብቃትም ክለቡን በክረምቱ በሚወስደው እርምጃ ላይ ትልቅ ሚና ይኖረዋል ተብሎ እንደሚጠበቅ ነው መረጃው የወጣው። በጀርመኑ አርቢ ለብዚሽ ቤት ድንቅ ብቃቱን እያሳየ የሚገኘው የ19 ዓመቱ የክንፍ ተጫዋች አይቮሪ ኮስታዊው ያን ዲያማንድ በበርካታ የአውሮፓ ግዙፍ ክለቦችም ይፈለጋል። ይሁን እንጂ ለዝውውሩ የተቆረጠው ከፍተኛ ዋጋ ሊቨርፑል ከዋና ተፎካካሪው ባየር ሚኒክ የተሻለ እድል እንዲኖረው አድርጎታል። በዘንድሮ የጀርመን ቡንደስሊጋ የውድድር ዘመን በ16 ጨዋታዎች 6 ጎሎችን ያስቆጥሮ 2 አሲስቶችን ያደርጓል። ሊያፕዚግ ለተጫዋቹ 100 ሚሊዮን ዩሮ ወይም 87 ሚሊዮን ፓውንድ ነው የሚፈልገው። እንደ ታዋቂው ጀርመናዊ ጋዜጠኛ ክሪስቲያን ፎልክ ዘገባ ከሆነ ባየር ሚኒክ ተጫዋቹን ቢወዱትም በቋሚነት ለማይሰለፍ ወጣት ተጫዋች 100 ሚሊዮን ዩሮ መክፈል ውድ ነው ብለው ያምናሉ። በባየር ሚኒክ የግራ መስመር ላይም ሉዊስ ዲያዝ የማይነካ ቋሚ ተሰላፊ በመሆኑ ዲያማንድ እንደ ተመራጭም ማስቀመጥ ለክለቡ የገንዘብ ኪሳራ ይሆንባቸዋል። ሊቨርፑል በቅርቡ ለተጫዋቹ ይፋዊ ጥያቄ ሊያቀርብ እንደሚችል ወሬዎች ያሉ። በተለይም የሞሐመድ ሳላ ብቃት መቀዝቀዝና ቡድኑ አዲስ የማጥቃት አማራጭ መፈለጉ ዲያማንድን ተመራጭ ያደርገዋል። ኒውካስል በማንቸስተር ሲቲ እና ቶተንሃም ተጫዋቹን ቢፈልጉትም ባየር ሚኒክ ከፉክክሩ መውጣቱ ለሊቨርፑል ትልቅ ረፍት እንደሆነ ነው የተገለጸው። ቶተንሃም አንድሪው ሮበርትሰንን ለማስፈረም ድርድር ላይ ነው። ዳቪድ ኦርነስቲንም በሰበር መረጃነት አውጥቶታል። የዘ አትሌቲኩ ጋዜጠኛ ዳቪድ ኦርነስቲን እንደዘገበው ቶተንሃም ሆትስፐርስ የሊቨርፑሉን የግራ መስመር ተከላካይ አንድሪው ሮበርትሰንን በዚህ የጥር ተጫዋቾች የዝውውር መስኮት ለማስፈረምም ጥረት እያደረገ ነው። ቶተንሃም መጀመሪያ ተጫዋቹን በክረምቱ በነፃ ዝውውር ወይም ፍሪ ኤጀንት ለማስፈረም አቅዶ የነበረ ቢሆንም አሁን ላይ ግን ቡድኑን ወዲያውኑ ለማጠናከር በጥር ወርም ለማስፈረም ድርድር ጀምሯል። ዳቪድ ኦርነስቲን እንደገለጸው በሁሉም ወገኖች መካከል ያለው ንግግር እየገፋም እንደመጣ ሲነገር ስምምነት ላይ ለመድረስም ሁሉም ነገር እየተደረገ ነው። አንድሪው ሮበርትሰን በዘንድሮው የውድድር ዘመን በሊቨርፑል ቤትም የመጫወቻ እድሉ ቀንሷል። ከወጣቱ ሚሎስ ኪርኬዝም ጀርባ ተቀያሪው ወንበር ላይ መቀመጡ ለዝውውሩ በር ከፍቷል። የቶትናሙ አሰልጣኝ ቶማስ ፍራንክ በቡድናቸው ውስጥም የአሸናፊነት መንፈስና ልምድ ያለው ተጫዋች ይፈልጋሉ። ሮበርትሰን ፕሪሚየር ሊግንና ቻምፒየንስ ሊግን ያሸነፈ መሪ በመሆኑ ለቶትናሞችም ትልቅ ግኝት ይሆናል። የ31 ዓመቱ ሮበርትሰን በሊቨርፑል ያለው ኮንትራትም በዘንድሮ ዓመት ክረምት ላይ ስለሚጠናቀቅ ሊቨርፑል ተጫዋቹን አሁንም በመሸጥ ጥሬ ገንዘብ ለማግኘትም ሊገደድ ይችላል የሚል መረጃ ነው የወጣው። ቸልሲ የባየር ሚኒኩን ተከላካይ ለማስፈረምም ትልቅ ፍላጎት እንዳለው የሚያሳዩ መረጃዎች እየወጡ ይገኛሉ። በሚቀጥለው ክረምት የተጫዋቾች የዝውውር መስኮት ቡድናቸውን ለማጠናከር እንቅስቃሴ ያደርጋሉ ተብሎ ከሚጠበቁ ክለቦች መካከል አንደኛው ቸልሲ እንደሆነ ነው የሚነገረው። ስለዚህም ቸልሲ ተከላካይ ለማስፈረም እቅድ እንዳለው ነው የሚነገረው። የደቡብ ኮሪያዊ ኢንተርናሽናል ኪም ሚንጃይ በባየር ሚኒክ ያለው ቆይታ እርግጠኛ ባለመሆኑ ቸልሲ ተጫዋቹን ለማስፈረምም ካላቸው አማራጮች ውስጥም አንደኛው አድርገውታል። እንደ ታዋቂው ጋዜጠኛ ክሪስቲያን ፎልክ ዘገባ ከሆነ ባየር ሚኒክ ሌላ ተከላካይ ለማስፈረም የሚያስችለውን ገንዘብ ለማግኘትም ኪም ሚንጃይን በተመጣጣኝ ዋጋ ለመሸጥም ዝግጁ ናቸው። ቸልሲ ቲያጎ ሲልቫን የሚተካ ልምድ ያለው ተከላካይ ይፈልጋል። የክለቡ ተከላካዮች እንደ ዌስሊ ፎፋና፣ ሌቪ ኮልዊል በጉዳት የሚጠቁ በመሆናቸው እናም ሌሎች ደግሞ እንደ ቶሲና ዳርቤዮ ብቃታቸው አስተማማኝ ባለመሆኑ ኪም ሚንጃይን እንደ አማራጭም ቀርቧል። ምንም እንኳን በባየር ሚኒክ ያለው ቆይታ እንደ ናፖሊው ባይሆንም ኪም ሚንጃይ ከፍተኛ ልምድ ያለውና የቸልሲን ወጣት ቡድን ሊመራ የሚችል ተጫዋች ነው። ቸልሲ ከሃሪ ማጓየር በተጨማሪ ኪም ሚንጃይን በአጭር ዝርዝር ውስጥም እንዳካተተው ይነገራል። ቸልሲ የሬንሱን ወጣት ጀረሚ ዣኳይን ለማስፈረም ቢሞክርም ዝውውሩ ውድና ውስብስብ ሊሆን እንደሚችል ፋብሪዚዮ ሮማኖ ገልጿል። ስለዚህም ኪም ሚንጃይን ለማስፈረም በአጭር ጊዜ ውስጥም የመከላከል ችግሩን ለመቅረፍም የተሻለ አማራጭ ሊሆን እንደሚችል ነው በርካቶች የሚያምኑት። ማንቸስተር ዩናይትድ የአርጀንቲናዊውን የዓለም አቀፍ አሸናፊ ግብ ጠባቂ ኤሚሊያኖ ማርቲኔዝን ለማስፈረም ዳግም ፍላጎት ሊያሳይ እንደሚችል የቀድሞ የፕሪሚየር ሊግ ስካውት የነበረው ሚኪ ብራውን ይናገራል። የቀድሞ አሰልጣኝ ሩበን አሞሪም ማርቲኔዝ እንዲመጣ ፈልገው የነበረ ቢሆንም ክለቡ ግን ወጣቱን ሰን ላሜንስን ለማስፈረም መርጦ ነበር። የሚኪ ብራውን አስቴት እንደሚናገረው ከሆነ ላሜንስ እስካሁን ጥሩ እየሰራ ቢሆንም ዩናይትድ ግን እንደ ማርቲኔዝ ያለ በዓለም ደረጃ የሚጠቀስና ልምድ ያለው ግብ ጠባቂ ግን ይፈልጋል። ቪላ ተጫዋቹን ለመልቀቅ ፈቃደኛ ከሆነ ዩናይትድ ዝም ብሎ የሚያልፈው አይመስለኝም ነው ያለው።
ክለቡ አሁን ላይ በሁለት ሀሳቦች መካከል ተወጥሯል። አፋጣኝ ስኬት ማርቲኔዝ አሁን ባለው ብቃት ለቡድኑ ወዲያውኑ ጥንካሬ ሊሰጥና ዋንጫዎችን ለማሸነፍ ሊያግዝ ይችላል። የረጅም ጊዜ እቅድ ከሆነ ደግሞ ላሜንስ ነው። ገና ወጣትና ተስፋ ሰጪ በመሆኑ ማርቲኔዝን ማስፈረም የዚህ ወጣትን እድገት ሊገታው ይችላል የሚል ስጋት አላቸው። ማንቸስተር ዩናይትድ በፋይናንስ በኩል አቅሙ ካለውና የአስተን ቪላ ዝውውር ዋጋ ተመጣጣኝ ከሆነ በክረምቱ ያልተሳካውን ዝውውር አሁን ዳግም ሊሞክሩት እንደሚችሉ ነው የሚጠበቀው። ማንቸስተር ዩናይትድ በክረምቱ የዝውውር መስኮት ወደ ቼልሲ ያመራው ሊያም ዴላፕን ባለማስፈረሙ አሁንም እየቆጨው እንደሆነ ተገልጿል። እንደዛ ኢንዲፔንደንት ዘገባ ከሆነ ክለቡ የ22 ዓመቱን አጥቂ ለቡድኑ ተስማሚ ይሆን እንደነበር ያምናሉ። ማንቸስተር ዩናይትድ እና ሊያም ዴላፕ የቆጨው ዝውውር በምን ምክንያት ነው የሚለውን ስንመለከት ዩናይትዶች በክረምቱ አዲስ አጥቂ ሲፈልግ ከነበሩት አማራጮች መካከል ሊያም ዴላፕ አንደኛው እንደነበር እናስታውሳለን። ይሁን እንጂ ተጫዋቹ በ30 ሚሊዮን ፓውንድ ወደ ቼልሲ ለማምራት ወስኗል። ዩናይትድ ሊያም ዴላፕን ትቶ ያስፈረመው ስሎቬኒያዊው አጥቂውን ቤንጃሚን ሼስኮ እስካሁን በ19 ጨዋታዎች ያስቆጠረው 5 ጎሎችን በመሆኑ ክለቡ በውሳኔው ደስተኛ እንዳልነበር ነው የሚነገረው። ዴላፕ ባለፈው የውድድር ዘመን በኢፕስዊች ታውን በ37 ጨዋታዎች 12 ጎሎችን በማስቆጠር ድንቅ ብቃትን አሳይቷል። ምንም እንኳን በቼልሲ ቤት እስካሁን በ24 ጨዋታዎች 3 ጎሎችን ብቻ ቢያስቆጥርም ዩናይትድ ግን ተጫዋቹ በትክክለኛው አያያዝ ትልቅ ደረጃ ላይ ሊደርስ እንደሚችል ያምናሉ። በወቅቱ የነበረው የ30 ሚሊዮን ፓውንድ የዝውውር ዋጋም ለዴላፕ ያለውን ብቃትና እድሜ ግምት ውስጥ በማስገባት ብዙዎች እንደ ምርጥ ፈራሚም እንደ ምርጥ ደግሞ አጋጣሚም የሚቆጥሩት ነበሩ። ተጫዋቹ በቼልሲ ቤት ከዣኦ ፔድሮ ጋር ከፍተኛ ፉክክር ውስጥ በመግባቱ በቂ የመጫወት እድልን እያገኘ አይደለም። በዚህ ምክንያትም ዴላፕ ወደ ቼልሲ በመሄዱ ተጸጽቶ ይሆናል የሚሉ ጥያቄዎችም እየተነሱ ነው። ማንቸስተር ዩናይትድ ግን አሁንም የተጫዋቹ አድናቂ በመሆኑ ወደፊት እድሉን ካገኘም ድጋሚ ሊሞክረው እንደሚችል ይታመናል። ዩናይትድ በክረምቱ ዴላፕን ጨምሮ እንደ ቪክተር ዮኬሬሽ፣ አሌክዛንደር ኢሳክ፣ ቪክተር ኦስሜን ያሉ አጥቂዎችንም ሲከታተል እንደነበር የምናስታውሰው ነው። ሊያም ሮስኒየር ስለ ፓልመር የዝውውር ወሬ ምላሽ ሰጥቷል። ባለፉት ቀናት ኮል ፓልመር በለንደን ሕይወት ደስተኛ እንዳልሆነና ወደ ትውልድ ከተማው ማንቸስተር ሊመለስ እንደሆነ የሚወሩ ዘገባዎች ወጥተው ነበር። በተለይም ማንቸስተር ዩናይትድ ተጫዋቹን ለማስፈረም ፍላጎት እንዳለውና ተጫዋቹም ለዚህ ዝውውር ፍቃደኛ እንደሆነ ሲነገር ቆይቷል። በቅርቡ በኤንዞ ማሬስካ ምትክም የቼልሲ አሰልጣኝ የሆኑት ሊያም ሮስኒየር በሰጡት መግለጫ የሚከተሉትን ነጥቦች ነው ያነሱት። ከኮል ፓልመር ጋር ተነጋግሬያለሁ። እዚህ በመቆየቱ በጣም ደስተኛ ይመስለኛል። ደስተኛም ነው ሲል ነው የተናገረው። ፓልመር በክለቡ የወደፊት እቅድ እጅግ ወሳኝ ተጫዋች መሆኑንና ክለቡ ደግሞ እሱን የመሸጥ ሀሳብ እንደሌለው አረጋግጧል። ተጫዋቹ ከቡድኑ ጋር ልምምድ የጀመረ ሲሆን በጥሩ መንፈስ ላይ እንደሚገኝም አሰልጣኙ ገልጿል። የ23 ዓመቱ ኮል ፓልመር በዘንድሮው የውድድር ዘመን በጉዳት ምክንያትም ብዙ ጨዋታዎች ቢያመልጡትም አሁንም በዓለም አቀፍ ደረጃ የሚጠቀስ ምርጥ ተጫዋች አንደኛው ነው። ምንም እንኳን ናፍቆት እንዳለበትና ወደ ሰሜኑ የእንግሊዝ ክፍል መመለስ እንደሚፈልግ ደሰን ዘግቦ የነበረ ቢሆንም ቼልሲ ግን ተጫዋቹን እስከ 2033 ድረስም የሚቆይ ረጅም ኮንትራት ስላለውና እንደማይነካ ተጫዋች ስለሚቆጥረው ዝውውሩ በቀላሉ የሚሳካ አይመስልም። ቼልሲ በአሁኑ ወቅት በአሰልጣኝ ሊያም ሮስኒየር ስርም አዲስ ጉዞ የጀመረ ሲሆን እንደ ሞይስ ካይሴዶ፣ ኤንዞ ፈርናንዴዝ እና ወጣቱ ኤስቴቫ ዊሊያን ካሉ ተጫዋቾች ጋር ፓልመር የቡድኑን ዋና ማዕከል አድርጎ መገንባት እንደሚፈልግ የሚያሳዩ መረጃዎችን ነው እየተመለከተን የምንገኘው። ክሪስታል ፓላስ ኮከብ አጥቂውን ዣን ፊሊፕ ማቴታን በጥር ተጫዋቾች የዝውውር መስኮት ክለቡን ለቆ እንዳይወጣ ለማገድ የሚችሉትን ሁሉ እንደሚያደርጉን የተገለጸው የ28 ዓመቱ ፈረንሳዊ አጥቂ ዣን ፊሊፕ ማቴታ ወደ ተሻለ ደረጃ ለመሸጋገርና በቻምፒየንስ ሊግም የመጫወት ፍላጎቱን ለክለቡ በይፋም ገልጿል። ይሁን እንጂ ክለቡ ተጫዋቹን አሁን ላይ አሳልፎ ለመስጠት ፍቃደኛ አለመሆኑ ተነግሯል። አስተን ቪላና የጣሊያኑ ዩቬንቱስ ተጫዋቹን ለማስፈረም ድርድር ላይ ናቸው። በቅርቡ ደግሞ ኖቲንግሃም ፎረስት 35 ሚሊዮን ፓውንድ የሚገመት ይፋዊ የዝውውር ጥያቄንም አቅርቧል። ክለቡ ማቴታን ለመልቀቅ ቢያንስ 40 ሚሊዮን ይፈልጋል። ይሁን እንጂ ተመጣጣኝ ዋጋ ቢያቀርብ እንኳን ፓላስ በጥር ተጫዋቾች የዝውውር መስኮት ተጫዋቹን ለመልቀቅ የሚያቅማማባቸው ምክንያቶች አሉ። ካፕቴኑ ማርክ ጉሂ ወደ ማንቸስተር ሲቲ ማምራቱና አሰልጣኝ ኦሊቨር ግላስነር በውድድር ዘመኑ መጨረሻ እንደሚለቁ መረጋገጡ ቡድኑን አዳክሞታል። ክለቡ ማቴታን አሳልፎ ከመስጠቱ በፊት ብቁ ተተኪን ማግኘት ይኖርበታል። እንደ ቀደሙት ስካውት ሚኪ ብራውን አስቴትም ከሆነ ፓላስ ማቴታን ቢያንስ እስከ ክረምት ድረስ እንዲቆይ ለማሳመን ይሞክራል። በጥር ወር ዋናውን ጎል አስቆጣሪ መልቀቅ ክለቡን ለከፋ ውድቀትም ሊዳረገው ይችላል የሚል ስጋት ነው ያለው። ማቴታ በበኩሉ በክረምት የሚካሄደውን የዓለም ዋንጫ ላይ በፈረንሳይ ብሔራዊ ቡድን ውስጥም ቦታ ለማግኘት በትልቅ ክለብ ውስጥም የመጫወት ፍላጎት እንዳለው ነው እየተገለጸ የሚገኘው። የዝውውር መስኮቱ እስከሚዘጋ ድረስ ፓላስ ተጫዋቹን ለማቆየት የሚያደርገው ጥረትም ትልቅ ትኩረትን ይስባል ተብሎ ይነገራል።
የ24 ዓመቱ ፖርቱጋላዊ አጥቂ ጎንካሎ ራሞስ በፓሪስ ሰን ዠርሜን ቤት በ114 ጨዋታዎች 43 ጎሎችን ቢያስቆጠረም በአሰልጣኝ ሉዊስ ኤንሪኬ ስር ግን መደበኛ ተሰላፊ መሆን ባለመቻሉ ወደ እንግሊዝ ፕሪምየር ሊግ ለመመለስ ፍላጎት እንዳለው ነው የተገለጸው። የክለቡ ዋነኛ አጥቂ ዣን ፊሊፕ ማቴታ ክለቡን ለቆ ወደ ዩቬንቱስ ወይም አስተን ቪላ የመሄድ ፍላጎት ስላሳየ ክሪስታል ፓላሶች አሰልጣኝ ኦሊቨር ግላስነር ጎንካሎ ራሞስን የሱ ተተኪ ለማድረግ ንግግር ጀምረዋል። አሰልጣኝ ኡናይ ኤምሪ ለሊጉ የዋንጫ ፉክክር ቡድናቸውን ለማጠናከር አጥቂ እየፈለጉ ነው። ምንም እንኳን ቪላ ታሚ አብርሃምን ከቤሺክታሽ በ18 ሚሊዮን ፓውንድ ለማስፈረም ቅርብ የነበሩ ቢሆንም ጎንካሎ ራሞስን ዳግም ወደ ሌላ አማራጭ ይዘውታል። ምንም እንኳን ተጫዋቹ ወደ ፕሪሚየር ሊግ የመምጣት ፍላጎት ቢኖረውም ፓሪስ ሰን ዠርሜን ግን ተጫዋቹን በአሁኑ በጥር የዝውውር መስኮት የመሸጥ ፍላጎት የለውም። ክለቡ ተጫዋቹን የማስፈረም 80 ሚሊዮን ዩሮ ገደማ ያወጣ በመሆኑ በጥር ወር በቀላሉ አይለቀውም ተብሎ ይጠበቃል። ይሁን እንጂ ሁለቱ ክለቦች ግን ተጫዋቹን በውሰት ወይንም ደግሞ በከፍተኛ ክፍያ ለማስፈረም ጥረታቸውን ቀጥለዋል የሚል መረጃ እየወጣ ነው። አርሰናል ለ2026-27 የውድድር ዘመን የአጥቂ መስመሩን ለማጠናከር የ26 ዓመቱን ሁሊያን አልቫሬዝን ለማስፈረም የመጀመሪያ ደረጃ ንግግር መጀመሩን የተገለጸው። እንደ ኢኤስፒኤን ዘገባ ከሆነ አርሰናሎች ይህንን ተጫዋች ካለፈው ዓመት ጀምሮ ሲከታተሉት ቆይተዋል። ለዚህ ደግሞ የዝውውር መሳካት የአርሰናሉ ስፖርቲንግ ዳይሬክተር አንድሪያ ቤርታ ትልቅ ሚና ይኖራቸዋል ተብሎ ነው የሚታመነው። ቤርታ ቀደም ሲል በአትሌቲኮ ማድሪድ ይሰሩ ስለነበር ከክለቡ ጋር ጥብቅ ግንኙነትም አላቸው። ከሁሊያን አልቫሬዝ ወኪል ፈርናንዶ ሂልዳጎ ጋርም ያላቸው የጠበቀ ወዳጅነትም አርሰናልን ከባርሴሎና ጋር በሚያደርገው ፉክክር ብልጫ እንዲያገኝም ሊረዳው ይችላል። እንደ ጋዜጠኛ ኤክረም ኮኑር መረጃ ከሆነ የሁሊያን አልቫሬዝ የዝውውር ዋጋ ከ150 ሚሊዮን እስከ 200 ሚሊዮን ዩሮ ሊደርስ ይችላል። ባርሴሎና ሁሊያን አልቫሬዝን የሮበርት ሌቫንዶስኪ የረጅም ጊዜ ተተኪ አድርገው ስለሚመለከተው አርሰናል ከባድ ፈተና ይጠብቀዋል። ሁሊያን አልቫሬዝ በቅርብ ጨዋታዎች የሚያስቆጠረው አንድ ጎል ብቻ በመሆኑ በዝውውር ዋጋው ሊቀንስ እንደሚችል የሚገምቱም አሉ። አርሰናል እንደ ካይ ሃቨርትስ፣ ጋብርኤል ሄሱስ፣ ቪክተር ዮኬሬሽ ያሉ አጥቂዎች ቢኖሩትም ሁሊያን አልቫሬዝ በፕሪሚየር ሊጉ በማንቸስተር ሲቲ ቆይታውና በላሊጋ ያስመዘገበው የጎል ብቃት ቡድኑን ወደሚቀጥለው ደረጃ እንደሚያሸጋግረው ይታመናል። በተለይም የሃቨርትስ ተደጋጋሚ የጉልበት ጉዳት ክለቡን ለአዲስ አጥቂ እንዲገፋፋም ያደርገዋል የተባለው። በዘንድሮው የውድድር ዘመን በሊቨርፑል ቤት እጅግ ድንቅ ብቃቱን እያሳየ የሚገኘው የ26 ዓመቱ ሃንጋሪያዊ አማካይ ዶሚኒክ ሶቦስላይ የሪያል ማድሪድ ትኩረትን ስቧል። ስፓኒሹ ግዙፍ ክለብም ሶቦስላይን የተሟላ አማካይ አድርጎ ስለሚመለከተው ዝውውሩ ለመፈጸምም 90 ሚሊዮን ዩሮ ወይም 78 ሚሊዮን ፓውንድ ለማቅረብም መዘጋጀቱን ነው ዘገባዎች የሚያሳዩት። እንደ ፌጃዝ ዘገባ ከሆነ ዶሚኒክ ሶቦስላይ የልጅነት የሪያል ማድሪድ ደጋፊ ነው። አንድ ቀንም ለክለቡን የሚጫወትበት ህልም አለው። ሪያል ማድሪድ ይህንን አጋጣሚ በመጠቀምም ተጫዋቹን ለማሳመን እንደሚችልም በራስ መተማመን እንዳላቸው ነው የሚነገረው። ሊቨርፑል ሶቦስላይን የቡድኑ መሪና ቁልፍ ተጫዋች አድርገው ስለሚመለከተው በቀላሉ የመልቀቅ ፍላጎት የለውም። እንዲያውም በአሁኑ ወቅት ክለቡ ከተጫዋቹ ጋር አዲስ የውል ስምምነት ላይ ለመድረስም ድርድር ላይ ናቸው። ማድሪድ የሉካ ሞድሪች እና የቶኒ ክሮስ መውጣትን ተከትሎ በመሃል ሜዳው ላይ የፈጠራ ብቃትና ጥራት ያለው ተጫዋች ይፈልጋል። ሶቦስላይ አሁን ባለው የእድሜ ክልል ላይ ደግሞ መሆኑ ለማድሪድ ተመራጭ ያደርገዋል። ሊቨርፑል ተጫዋቹን ለመልቀቅ ቢገደድ እንኳን ከቀረበው 78 ሚሊዮን ፓውንድም እጅግ የላቀም ክፍያን እንደሚጠይቅ ይጠበቃል። ተጫዋቹ አዲስ ፈተናን ለመጀመር ወደ ስፔን ያመራል ወይንስ ደግሞ በሊቨርፑል ቤት ያለውን ወሳኝ ሚናን ይቀጥላል የሚለው በሚቀጥሉት ወራትም የሚታይ ጉዳይ ነው። ማንቸስተር ዩናይትድ አፍሪካዊውን የመሃል ሜዳ ተጫዋችም ለማስፈረም ጥሪ ቀረበለት። በአሁኑ ወቅት በቱርኩ በሺክታሽ የሚገኘው ናይጄሪያዊው አማካይ ዊልፍሬድ እንዲዲ ወደ እንግሊዝ ፕሪምየር ሊግ ለመመለስ ከፍተኛ ፍላጎት እንዳለው ገልጿል። እንደ ፌጃዝ ዘገባ ከሆነ ማንቸስተር ዩናይትድ ተጫዋቹን ለማስፈረም ያለው እድል በይፋ እንዲያውቀውም አድርጓል። ካሴሜሮ በውድድር ዘመኑ መጨረሻም ክለቡን እንደሚለቅ መረጋገጡን ተከትሎ ዩናይትድ በመከላከል ረገድም ልምድ ያለው አማካይ በአስቸኳይ ነው የሚፈልገው። ማኑኤል ኡጋርቴ ክለቡን ከተቀላቀለ በኋላ የሚጠበቅበትን ያክል ብቃት ባለማሳየቱ ዊልፍሬድ እንዲዲ ለኡጋርቴ ጠንካራ ተፎካካሪ ወይም ተተኪ ሊሆን ይችላል ተብሎም ታምኖበታል። እንዲዲ በሌስተር ሲቲ በነበረው ቆይታ በፕሪሚየር ሊግ ያለው ጥራት ያስመሰከረ በመሆኑ ከቡድኑ ጋር ለመላመድ ጊዜ አይወስድበትም። የ29 ዓመቱ ዊልፍሬድ እንዲዲ በአሁኑ ወቅት በብቃቱ ማማ ላይም የሚገኝ ሲሆን የዝውውር ለተጫዋቹ ትልቅ ክለብን የመጨረሻ እድሉም ሊሆን ይችላል። ዩናይትድ ተጫዋቹን በዝቅተኛ የዝውውር ዋጋ በዚህ ወርም ለማግኘት እድሉ ይኖረዋል። ክለቡ በሚቀጥሉት ጥቂት ቀናት ውስጥም ዊልፍሬድ እንዲዲን ወደ ኦልድ ትራፎርድ ለማምጣትም ይወስን እንደሆነ የሚታይ ጉዳይ እንደሆነ ነው መረጃዎቹ እያሳዩ የሚገኙት።
ውድና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ነው የሚሆነው። ስላደመጣችሁኝ፣ ስለተከታተላችሁኝ ቆይታችሁም ከኛ ጋር ስለነበር እጅጉን ከልብ አድርጌ ያመሰገንኩኝ። በቀጣይ ፕሮግራማችን በድጋሚ የምንገናኝ ይሆናል። መልካም ጊዜ፣ መልካም ቀን እንዲሆንላችሁም ነው በአክብሮትም የምመኘው።